የእናንተ ጓደኝነት ይሄ ነው እንዴ? ቤቲ አውተናል። እኔማ አግኝቻት አውርቻለሁ እኮ ቤቲ አላወቅሽም። አንገቱን እስኪ ደፋ ድረስ የምታስደርጉት አሁን እኔ ቤቲ እኔም አውርቻለሁ። ትንጣጣ ለምንድን ነው መጀመሪያ ተረጋጋ? ጥፋተኛ መሆኗን ነግሬያታለሁ። ልክ ነሽ አንቺ ልክ ነሽ። ሽቱ አንቺ እንዴት ነው የምትረጂው? እንደዚህ ስለሆነሽ አይደለም የምታጠፊው። የኔን ውስጥ ማንም አቅም ላይ ክፉ ሰውኛ አይደለም ስለማስብላት ከህይወቴ ስለተማርኩ የኔ ህይወት እንዳይደርስባት ነው እንጂ ክፉኛ አይደለም። እንደዛ ስለተናገርሽ ነው መጥፎ ልጅ ሆኖ አይደለም እኮ ለሱ ክፉ ነው። አንቺ ታውቂዋለሽ እሱ ለምንድን ነው እንደዚህ የምታስቢው? የምትናገሩ ሁሉም ሰው ሲመጣ እንጂ ይዋጥ ያረው ስሚኝ፣ ታውቂዋለሽ እንዴ? እሱን ታውቂዋለሽ? አንቺ ቤት ለምን ወስርሽው? ሩፋት ነው እንዴት ትፈትኛለሽ? አንቺ ነሽ ፍቅረኛው። እስኪ ረፊ ቤቲ በእናትሽ እንዳትጣሉ ቤቲ። ዞር ቤት ወንድሜ ሚዲያ ላይ አይደለም ይቅርና መንገድ ላይ ስታገኙ በሙሉ አይልም ብታዩ እኔን እንዳይሽ ቁጠሪ። እሺ እንደዚህ ሁለት እከፍልሻለሁ። እሱን በሙሉ አይን በስተት እንዲቀና ብለሽ ብታይ አጠፋሻለሁ። እኔ አጠፋሻለሁ። አንቺ እንዴት ናችሁ ቤተሰብ? ሰላማችሁ ይብዛልን። እኛ ደህና ነን እግዚአብሔር ይመስገን። ዛሬ ከአዲስ ሰው ጋር ተመልሼ መጥቻለሁ። ዛሬ የመጣሁት ቤቲ ትባላለች። የይቴ አክስት ልጅ ናት፣ ያው እህት ናት። አብረው የሚኖሩት ናቸው። እና ቤቲ ዛሬ ለምን መጣን ካላችሁ ሰሞኑን ቤቴ ላይ እየተከሰተ ያለውን ነገር ሁላችሁም ታውቃላችሁ። ከሽቱ ጋር ያለውን ነገር እና ሽቱ ትንሽ ያው እያለች በጣም አስቸግራለች። እነሱን እኔም ሁላችንንም ያው ሰላም አይደለንም በመሀላችን እና ቤቴም ያው ያለውን ነገር ሁላችሁም ታውቃላችሁ። ታስሮ ሁሉ ነበር እና ዛሬ ደግሞ ቤቲ ሽቱን ካላገኘው ብላ ጨቅጭቃኝ ያው ሽቱን ለማገናኘት ደውዬላታለሁ። ነይ እኔ ፈልጌሻለሁ ብዬ ደውያለሁ። ከቤቲ ጋር ላገናኛችሁ ካላገኘኋት ላወራት ፈልጋለሁ ብላ ነው የመጣችው። እና ስለዚህ ያው ያለውን ነገር ቤቲ ያው ተነግራለች። እኔ እነግራቸዋለሁ። ሽቱ ማለት በጣም ወንድሜን ማንም ሰው እንደሌለው ወገን ዘመድ እንደሌለው ነገር አድርጋ በሚዲያ ላይ በጣም አሳዝነዋለች። ሚዲያ ላይ ነው ያሳፈረችው ወንድሜን። እና በነገራችን ላይ ወንድሜ ሆነ የ40 ሚሊዮን ልጆች አንገታቸውን የሚደፉት ሰርተን እንለወጥ እንሻሻል ብለው እንጂ ፈርተው እንዳልሆነ የሚታወቅ ነገር ነው። እና ደግሞ ከወንድሜ ጎን ማንም እንደሌለ ወንድሜን በሚዲያ ላይ ይሄን ሁሉ ነገር ስትል ሁሉ ዝም ብለናል። ሲቀጥል ደግሞ በህይወቱ ጣልቃ መግባት አትችልም፣ መብትም የላትም። እና እኔ እንደውም እሷን አሁን በአካል አግኝቼ ማናገር ስለምፈልግ ነው የመጣሁት። እና እሷን በጣም ፈልጋታለሁ፣ እንድትመጣልኝ እፈልጋለሁ። ደውለህላታል አይደል? ደውዬላታለሁ፣ ግን ያው ስሜታዊ ብዙም ባትሆኝ ደስ ይላል። ምክንያቱም ያው እሷም የሆነ አንተ እሷ ስሜታዊ ምናምን አትበለኝ። እዛ ጋር ማቆም እዚህ ጋር ያው ሌላ ነገር እንዳይፈጠር ስለፈለኩ ነው እንጂ መጀመሪያ እሷ እዛ ስሜት ውስጥ ሆና ከስሜት ውጪ ብላችኋት ነበር፣ ተረጋጊ ብላችኋት ነበር እንዴ? አላላችሁ? ብለናል፣ ጠይቀናት ነበር። ለምን እኔ ስመጣ ነው የሚታያችሁ የኔ መረጋጋት? አሁን ላይ እሷን ማናገር ፈልጋለሁ። እስኪ የሷ ምላስ ኦር የሷ ኃይለኝነት እስከመቼ እንደሆነ እናያለን። ነገሮች ያው እንትን እንዳይኑ ፈልጌ ነው ማለት ገብቶሻል። ያው እንዳይባባስ እሷም ሰይጣናም ናት፣ በጣም አስቸጋሪ ሰው ናት። ቀጥታ ሄዳ ካላስፈታችሁ የሆነ ነገር ካላለች እኔ አልፋታትም። እሷን ደግሞ የሷን ምላስ ያክል እጥፍ ሊኖረኝ ይችላል። እሱ ችግር የለውም። ህግም ደግሞ ምን አይነት እንደሆነ ከሷ የበለጠ ህግን ጠንቅቄ ያውቃለሁ፣ አሳውቃታለሁ። ያው በተረጋጋ መንፈስ እንድታወሩ ስለፈለኩኝ ነው ቤቲ። ያው ስለጠራት እኔ ነኝ የፈለኩሽ ብዬ ስለጠራዋት እዚህ ጋር ስትመጣ ደግሞ ሌላ ነገር ተባብሶ ደግሞ ያው ነገረኛ ናትና ነገሮችን እንዳታጥፍብን ብዬ አስቤ ነው። ነገር ታዞራለች። ወንድሜም እኮ ኃይለኛ ሊሆን ይችላል። እሱ ነው እኛ እናውቃለን። አሁን እሱ ዝም ያለውም ያው አክብሮ ሴትነቷን ስላከበረ ነው ዝም ያላት። ያን ነገር ስለማው ከፈለገች መከበር መቻል አለባት። ሴት እንደ ሴትነቷ ልትከበር ይገባል እንጂ እንደዚህ አደባባይ ላይ ሚዲያ ላይ እንዲህ ልታሳዝነውም ልታስቀይመውም አትችልም። ማንም አለንለት ለሱ እኛ አይደለንም። የ40 ሚሊዮን ልጆች ሙሉ አሉ። ችግር የለም። አንፈራምም አናፍርምም። እስኪ ያው ስትመጣ እናያለን። ያው ደውዬላታለሁ። እስካሁን ትመጣለች፣ እየመጣች ናት ብዬ አስባለሁ። እና ቤተሰብ ያው የትም እንዳትሄዱ እስከመጨረሻው ያለውን ነገር እንድታዩ ፈልጋለሁ። ያው እስከምትመጣ እንጠብቃትና ችግር የለም እንጠብቃታለን። እሺ ቤተሰብ ያው እየጠበቅናት ነው። ትንሽ ቆይታለች፣ አስጠብቃናለች። ያው የሴቶች ነገር አይታወቅም። መምጣት ትምጣ ዛሬ። አይ ያው ተረጋግታችሁ ልታወሩ ሞክሩ። እሺ ያው ሰይጣናም ስለሆነች ትንሽ አንቺ ናት ሽቱ ማለት ትችላለች። እሷ ናት። ተረጋጋ። ቆይ ቤቲ ወደዚህ ወዴት ነው የምትሄጂው? ለምንድን ነው እንደዛ ብለሽ የምትናገሪው? ለምንድን ነው የምረጋጋው? አውራለሁ ብለሽ አይደል እንደመጣሽው? ቤቲ ተረጋጋ። አንቺ ማነሽ? ማን ስለሆንሽ ወንድሜን ትናገሪያለሽ? ማነሽ? በደንብ ነው ገና ጨመድልሻል። ይሄ ለፈለፍሻት ምላስ ቆርጬልሽ በእጅሽ ሰጥሻለሁ። እሺ
እስኪ ወንድ አንተ ካሰበድብኝ ነው እንደታረጋ አይደለም ተረጋጊ። አንቺ አሁን ለማውራት ቃል የለሽም። ምላስ የለሽም። ምንም እንዳታወራ ዛሬ ጀምረሽ ወንድሜን ቀና ብለሽ ብታይ ሰው የለውም ምናምን ብለሽ ነው አውቆ ነው አንገቱን የደፋልሽ። እሺ አውቆ ነው ሴት ስለሆንሽ በሴትነትሽ አክብሮሽ ነው ጸጥ ያለሽ። ግን ደግሞ እኔ አስጨብጥሻለሁ። እሺ ይሄን የተንጣጣውን እንዲህ ያረዘምሻትን ምላስ እቆርጥልሻለሁ። እሱ ደግሞ አሳይሻለሁ። እሺ ይኸውልሽ መጀመሪያ እሱ ምናምን አልፈልግም። እሺ ያልሻትን እሱን የተናገርሻትን ሙሉ ለሙሉ እኔን ተናገሪ። እኔን ያው አጠገብሽ ባለው ነው የተናገርኩት። ሰው ነው ብለሽ ነው እንዴ? ሙሉ ሰው አለው። እሺ ይሄን ማወቅ አለብሽ። ደግሞም እንደማይፈራ እንደማንነቱን እንድታቂ ይፈልጋሉ። በደንብ ወቂው። እሺ አይፈራም። ለእናቱ ሲል ልኑር ብሎ ለእናቱ ሲል ነው አንገቱን የደፋው። እሺ ደግሞ አንቺ እንዲህ ብለሽ ሚዲያ ላይ ታዋርጂዋለሽ እንዴ? ትናገሪዋለሽ? ምን አገባሽ? ምንድነሽ አንቺ በህይወቱ የምትገቢ? ይኸውልሽ ሴትዮ ተረጋጊ። ራስሽ ወደዛ ተረጋጊ። መጀመሪያ የት ነሽ? ለምንድን ነው ዞር በል አንቺ ማለት ነው። ይኸውልሽ አንቺ ጥፋተኛ ነሽ። ምንም እንዳታወራ አልፈልግም። አሁን እሷ የፈለገችሽ ልታወራ ነው ካንቺ ጋር። ገብቶሻል አይደል? ማንሽ አንቺ? ቤቲ አንቺ ተረጋግተሽ አይደብርሽም እንዴ አንቺ? ቤቲ ተረጋግተሽ እንዴ በስመ አብ ትንሽ ሼም ሊይዝሽ ይገባል። እሺ ለታፊ ጀመር ምንም ሳይደርሱብኝ አልነካውም። ምን አረገሽ? ንገሪ ምን አረገሽ? ቤቴ ድረስ እየደመጡ ይደብደብኛል። ቀጥ ብለሽ ሄደሽ ታስፈችዋለሽ አታስፈችውም? ተረጋጊ። ብቻ እንደውም ዞር በል አንተ ነና እሷ ነው ማውራት ነው። ዞር በልልኝ። አትንካኝ አንተ። እኔ እኮ ጥፋተኛ አይደለችም ያልኩ አይደለም። ጥፋተኛ ናት ናት። መጀመሪያ ያቀረባችሁ የእናንተ ጓደኝነት ይሄ ነው እንዴ? ቤቲ አውተናል። እኔማ አግኝቻት አውርቻለሁ እኮ ቤቲ አላወቅሽም። አንገቱን እስኪደፋ ድረስ የምታስደርጉት አሁን እኔን ቤቲ እኔም አውርቻለሁ። ትንጣጣ ለምንድን ነው መጀመሪያ ተረጋጊ። ጥፋተኛ መሆኑን ነግሬያታለሁ። ልክ ነሽ አንቺ ልክ ነሽ። ይኸውልሽ ተረጋጊ። መጀመሪያ ምን እሱ ሳይናገረኝ እኔ እሱን አልተናገርኩም። አንቺ ለማውራት ማፈር አለብሽ። ለምን ነው ማፍረው? በደንብ እነሱ ሲደበድቡኝ አላረፈኩም። እኔ መስዋዕት የዛን እጥፍ መስዋዕት አስከፍልሻለሁ። አንቺ ነው መጀመሪያ እሱ ምን አድርጓል የሚለው ነገር ማሰብ አለባችሁ እናንተ። መጀመሪያ እሱ ምን እንዳደረገ ምን አደረገሽ? ቤቴ ድረስ መጥተው ደብድቦኝ ደግሞ መጥተውኝ ከዛ በኋላ ያንቺ ንግግር እስከዛ የበለጠ ይገባል። ምንስ ብናገር ከዛ የበለጠ ሊያደርግሽ ይገባል። እሱ ዝም ሰላለ አይደለም። እኔ ተባብራችሁ የተነሳችሁብኝ አይደለም። ገና ታይናለሽ። እኛ ማን እንደሆነ ስለማታውቂ ነው። እሺ ማን ናችሁ እናንተ? በደንብ እኛ ማንነታችንን ደግሞ እናሳውቅሻለን። እሺ ወንድሜ አይደለም አንቺ እናታችን ቀና ብሎ የማያይ ነው። ሴትን የሚያከብር ለሰው የሚፈራ ታዛዥ ስለሆነ ነው። እሺ የታገሰሽም እንደዛ ባይሆንማ አሳይሽ ነበር። እኔ አሳይሽ ነበር። ስለዚህ አሁን ምን አለ መሰለሽ እዚህ ጋር እሷ እንድታውቅ የምትፈልገው ነገር አንቺ ያደረግሽው ነገሮችን ሁሉ ይቅርታ እንድትጠይቂያቸው ትፈልጋለች። ምክንያቱም እሷም አሁን የተሰማ ውስጥ የተሰማ ነገር አለ እዚህ ጋር እንድታውቂ የምፈልገው ነገር እሱ አሁን አንቺን አክብሮ ነው ሴትነትሽን አክብሮ ነው ዝም ያለሽ እንጂ አንቺን አዳፈጠሽ እኮ ከዛ በላይ ይገባሻል። ገብቶሻል? ቤትዬ ቆይ ተረጋጊ። ቆይ እኔ ልንገራችሁ አንቺ ያደረግሽው ለምን መምታት አንቺን እኮ ማለት ነው እኔ ቢሆን ማለት ነው እኔ እሱ ቦታ ላይ ገልሻለሁ። ገብቶሻል አይደል? የሚዝለገለገው ምላስሽ መቆጠብ ይቻላል። እኔን ምነግርሽ ምን እንደሆነ ታውቂያለሽ? ስትከበር ትከበራለች። ራስሽን ካላከበርሽ ደግሞ እኔ አዋርድሻለሁ። ስለ ስርዓት የሚባል ነገር ማወቅ አለብሽ። ስለ ህግ ደግሞ ጠንቅቄ አውቃለሁ። እሺ አስተምርሻለሁ ከፈለግሽ ስለ ህግ ምን እንደሆነ ህግን ማወቅ አለብሽ። አንቺ እንደዚህ ስለሆንሽ የሚመጣ ነገር አለ እንዴ? እሱ ሴት የሚያከብር ልጅ ነው። ገብቶሻል አይደል? አሁን አንቺ የመጣሽው አመጣጥ ነው እንዲህ ያደረገው እሱን ማለት ነው። አሁን እሷ ደግሞ ከአንቺ ጋር ማውራት የምትፈልገው ምንድነው? በስነ ስርዓት ነገሮችን እንድታስተካክል ትፈልጋለች። ያደረግሽው ነገር ጥፋት ነው። አንቺ ለምንድነው አታምንም? እሷ ስለማታምን የምታምንበት እኮ እንድታምኝ ቢያንስ እሷ ላግኛት ላውራ ስላለች ነው አንቺን የጠራሁሽ። ገብቶሻል አይደል? አንቺ ደግሞ በስነ ስርዓት እንድታወሪ ይፈልጋል። ነገሮችን ወደ ነገር አትቀልይ። ሰው ስነግርሽ ወደ ነገር ነው የምትቀይረው። ለምን እንደዚህ ነው የምትሆኚው? እኔ ለሱ አሁን እኔ ላይ መጀመሪያ ምናምን ማለትሽን አቁመሽ መጀመሪያ ወንድ ልጅ ጋር ስታወሪ የምታወሪባቸውም አንደበትሽን የሚወጣውን ነገር መቆጠብማ ማስተካከል መቻል አለብሽ። አንቺ ሚዲያ ላይ እኮ ነው ወንድሜን አንገቱን ያስደፋሽው። ሲጀመር እኔ መጀመሪያም ያልኩት ከሆቴል ዞር በል ነው ያልኩት። ሌላ ምንም ነገር አላልኩት። እህትሽን ቆንጥጠሽ ማስቀመጥ ቤትሽ ሰብስበሽ ሄዶ ጎትቶ አወጣ። እህትሽን ጎትቶ ነው ያመጣው ወይ ነገሩ አንተ አይደለም ሰላም ታሰደብኝ እኮ። ስለዚህ እህትሽን ተቆጫተሽ እኛ ወንድማችን እኔን ታላቁን እንኳን በሙሉ አይን አያም፣ ታናናሾቹን በሙሉ አይን አያም። እሺ አይደለም ላንቺ ላይ እጁን ያነሳበትን ምክንያት ጠይቀሽዋል ወይ? ነውንስ እህትሽን እዛ አናገሻል። እኔ እኮ ነግሬሻለሁ ምን እንደሆነ ታውቂያለሽ። አንቺ ያደረግሽው ነገር እኔ ቢሆን እገልሻለሁ ብዬሻለሁ። ገብቶሻል አይደል? ምን እንደሆነ ታውቂያለሽ። የተከሰተው ነገር እሱ አንቺን አክብሮ ነው በሰዓቱ ሁሉን ነገር ዝም ያለሽ። አልመታሽም። ይቴ እኮ ተናዶ ነው ያኔ በጥፍ ያለሽ። አንቺ ደግሞ ያወራሽው ከዛ በላይ ነው። ገብቶሻል አይደል? አሁን ደግሞ እሷ ቪዲዮውን አይታ ሁሉም ነገር እሱ ታስሯል ፖሊስ ያን ነገር ሁሉ አይተን ትላንት ስናስፈታ ድረስ የሆነው ነገር ምንድነው? አንቺ ያደረግሽው ነገር እስከዛ ድረስ ሄደሽ ልጆቿን እንደገና አንቺ ምን አገባሽ? እነሱ በተዋደዱት ነገር
እኔ እኮ ነግሬሻለሁ ባለፈው። እዚህ ጋር ማወቅ ያለብሽ ነገር አለ። ገብቶሻል? ቤተሰብ በጣም ተናዶብሻል። እኛ እንኳን አያገባንም። እሺ ሁሉም ሰው ደርሶ ለምን ነው የሚያደርገኝ? አታስመሲ፣ ያይዞ እንባ አታልቅሽ፣ ምንም አታስመሲ። ምን ታስመስያለሽ እንዴ? በጣም አይደለ እና ያው ሁሉ ሰው ይሰርበኝ፣ ያው ሁሉ ሰው እንኳን ሰደብኝ ያልኩት እኮ ከኔ ወሰለ ተማርኩኝ። ምላስሽስ እንዴ ያንቺን ያክል ምላስ እኛ ያላዝን መሰለሽ? በሰው ህይወት መሀል ምን አገባሽ አንቺን? ከወደደችው ሲመለከትሻል። ቤቴ ተረጋጋ። ምን አገባሽ አንቺ? ከዚህ በኋላ አሁን መደረጋ ከህይወታቸው ውጪ አንቺን ከህይወታቸው ውጪ ከሱ ህይወቱም ውጪ ከሷ ህይወቱም ውጪ አሁን ያለው ነገር አስተካክል። በቃ ከወንድሜ ህይወት ከፍቅረኛ ህይወት ሽቱ አንቺ እንዴት ነው የምትረጂው? እንደዚህ ስለሆነሽ አይደለም የምታውቀው። የኔን ውስጥ ማንም አያውቅም። እኔ ክፉ ሰው እኛ አይደለም ስለማስብላት ከህይወቴ ስለተማርኩ የኔ ህይወት እንዳይደርስባት ነው እንጂ እኔ ክፉ እኛ አይደለም። እንደዛ ስለተናገርሽ ነው። መጥፎ ልጅ ሆኖ አይደለም እኮ ለእሱ ክፉ ነው። አንቺ ታውቂዋለሽ እሱን። ለምንድን ነው እንደዚህ የምታስቢው? የምትናገሩ ሁሉም ሰው ሲመጣ እንጂ ይዋጥ ያደርጉ። ስሚኝ፣ ታውቂዋለሽ እንደ እሱን ታውቂዋለሽ ወይ? አንቺ የእህትሽን ልጅ ወጪ እሱን ታውቂዋለሽ? ምን ሰማሽ? ንገሪኝ፣ ለኔ የወንድሜን ታሪክ ለኔ ንገሪኝ። እንደሚያበላሽ የኔ ወንድም እንደማይሆናት ነው የነገሩኝ። የኔ ወንድም መጥፎ አይደለም። ልከላከልላት ነው የፈለኩት። አንቺ ለሷ ተከላከልሽ፣ እኛ ለሷ እንከላከልም። ማንንም እንደሌለው ነው የምታስቢው? ለዚህ ሁሉ ጥል እንዳይደርስ በቃ ካጠገቡ አራቅ። እኔ ያለፈ ወጉ እንደዚህ አይደለማ። ወጉ እንደዚህ ስላልሆነ መጀመሪያ በስነ ስርዓት ቁጭ አርገሽ የቤተሰብ ወይንም እንደ ጓደኝነት ሁለቱን ማናገር ትችያለሽ። በሱ አንቺ እሷ የደረሰሽ ልጅ ናት። ስለሱ ወጣ በቃ ትቆሚያለሽ እንዴ? የሚበጃትንና የሚሆናትን አታውቅም? ይመለከትሻል። እኔም ደርሻለሁ ብዬ ነበር። ለምን ሽቱ አንቺ ተረጋጊ፣ ቤቲ አንቺም ተረጋጊ። ምን እንደሆነ ታውቂያለሽ። እዚህ ጋር አንቺ ማድረግ ያለብሽ እሱ መጥፎ ልጅ አይደለም፣ ልጅቷም መጥፎ አይደለም። ገብቶሻል አይደል? አንቺ እዚህ ዘና ብለሽ ትኖሪያለሽ እንዴ? እስካሁን በሰላም እየኖሩ አንቺ መተሽ እኮ ነው የተበጠበጡት። ለምን ትገቢያለሽ በሰው ህይወት መሀል? ምን አገባሽ? እኔ ሲጀመር እሷን በቃ ከዛ ህይወት እንድትወጣ ነው የምፈልገው። ከዚህ ህይወት የት ነው ያለችው? እሷ ያለችበት አንቺ ታውቂያለሽ። አንቺ የፈለገ ነገር ብለሽ ብትለያያቸው እነሱ አይለያዩ። በቃ ሰው ስላለ ሰው አይለያዩ። ከተዋደደ ለምን ትገባላችሁ መሀል ላይ? ምን አገባሽ? በሱ ፍቅር የተጎዳች ነው። እናንተ እኮ በሱ ፍቅር የተጎዳች አይደለም። እሱ ፍቅሩን ታውቂያለሽ? እሱ ሌላ ሰው እኮ ነው ያፈቅራል። እንኳን አፈቀረ። አንቺ ጣልቃ ገባሽ። ለምን ትበጠብጫለሽ ህይወታቸውን? እሷ እንደምታፈቅር አንቺ ካወቅሽ እሷ እንደማያፈቅር በምን አወቅሽ? እንዴት አወቅሽ? አንቺ ነሽ እንዴ ያፈቀርሽው እሱን? እንዴ ቁጭ አድርገሽ ጠይቀሻታል? ቁጭ አድርገሽ አናግረሽዋል? ሰው እንደሌለው ሰው አደባባይ ላይ ስታዋርጂው ማንም እንደሌለው ወገን እንደሌለው ዘመድ እንደሌለው እወቂ፣ ጠንቅቀሽ እወቂ። የአርባ ምንጭ ልጅ ነው። እሺ ጠንቅቀሽ እወቂ። ከዛሬ ጀምረሽ እኔንም በደንብ ኢኝሽ እወቂ። የይቴ ታላቅ እህቱ ነኝ። በደንብ እወቂ። አብሮ ያደገ ወንድሜን ባህሪውን አታቂም ብለሽ ከኔ ጋር አትሟገች። ይኸውልሽ አትሟገች። እኔ ማለት ነው እንዳትጎዳ ምናምን በጣም እንዳትጎዳ ህፃኗ ሹሩሩ በያታ እቀፊያት እንደባለጥ ቁጥጥር ዝም በእናትሽ አንቺ ስትጣጪ ሞት እኔም እኮ ምላስ አለኝ። እሺ ተንጣጪ በደንብ እስኪ ተንጣጪ። አሁን ተንጣጪ። ቆይ ቤቲ ረፊ ቤቲ ቆይ እኔ ጸብ ይበቃኛል። በጣም ጸብ ይበቃሻል። እኔ ደግሞ ጸብ እፈልጋለሁ ገና ምን እንደሆነ ታውቂያለሽ? ወንድሜ ተረጋግታችሁ አውሩ። ቤቲ ተረጋግታችሁ አውሩ። ጸብ እፈልጋለሁ። እንዲህ ልትያትን እንዲቆርጬ እሰጥሻለሁ። ከወጣ ከህይወታ ከወጣ ስለ ፍቅር፣ ስለ ህይወት፣ ስለ ሰዎች ህይወት መሀላቸው ላይ የገባሽ ሽቶ ለምንድን ነው አንቺ ማትወጪው? አንቺ ውጪ ከማላችሁ የራስሽን ህይወት አትኖሪም እንዴ? ህይወት የለሽም አንቺ ከሰው መሀል የለሽም ወይ ህይወት? የራስሽን ህይወት ምን ያደርግልሻል? እነሱ ብለያዩ ምንድነው የምታገኘው? ምን ተጠቀምሽ? እኔ የሰራሁትን ስህተት ደግማ እንድሰራ የተልጅ አልፈልግም። አንቺ የሰራሽውን ስህተት እኮ የምትሰራው እህቴ የአክስቴ ይሄን ሰርታለችና እኔም ይሄን ሰራለሁ እያለች ነው እንዴ? ነው እሱን እያስተማርሻት። እሷ የራሷን ኑሮ እየኖረች እኮ ነው። ያንቺን ጠባሳ ነው እንዴ ለሷ ጠባሳ የምታስቀምጪው? አላወቅሽም ምን አይነት ሰው ጋር እንደተገናኘች ስለማታውቂው ነው። ይቴን ስለማታውቂው ነው። እሺ እዚህ ይሄን ባህሪሽን ቁጭ አርገሽ እህትሽን ያክስትሽን ልጅ መምከር መቻል አለብሽ። ኦር ልጅሽ ማለት ነው ማለት ነው። እሱ ግን ዞር ካለ ምክንያት ማለት ነው። ለዛውም ወንድሜን ወስደሽ ቤርጎ ትፈትኛል። አንቺ ማን ስለሆንሽ ነው ወንድሜን አልጋ ቤት ወስደሽ የምትፈትኚው? ዞር በል በቃ አይመለከትም። ዞር በል ተረጋጊ። ባለጌ እንደሆነ ስለማቅ ለማባተል አይደለም። አንቺ ለምን ትፈትኚዋለሽ? አንቺ ፍቅረኛውሽ የምትፈትኚው እሱ ማን ስለሆንሽ ነው የምትፈትኚው? አንቺ እሱ አንተ ዞር በልልኝ አንተ አንቺ በቃ እጂ ወይ በቃ ምንድን ነው ትለው ትንገረኝ በቃ ሲጀመር ማለት ይፈልጋል ነገር እንዳረገ አንቺ ዝም በይ እሺ፣ ዝም በይ አንቺ ዝም በይ እሺ። አንቺ አልጋ ቤት ሄደሽ ሁላችሁም እየተነሳችሁ ነው የምታደርጉት ነገር ተው በቃ ልክፉ አይደለም። ተቀመጪ ይኸውልህ አልፈሽ ተቀመጪ ቤት ይኸውልህ አልፈሽ ተቀመጪ። እሱን አንቺ አልጋ ቤት ለምን ወሰድሽው?
ልፈትነው እንዴት ትፈትኛለሽ? አንቺ ነሽ ፍቅረኛው። እስኪ ረፊ ቤቲ በእናትሽ እንዳትጣሉ ቤቲ። ዞር በል አንቺ ነሽ እንዴ የምትፈትኚው እሱን? ለምን እንደምትፈትኚው እሱን? ይኸውልሽ እንዴት ትፈትኚዋለሽ? እኔ ሲጀመር እሱ የሰማሁትን ነገር ማረጋጋት ፈለኩኝ። ምን ሰማሽ? ብዙ ነገር ሰምቻለሁ። ባለጌና ሊያበላሻት ህይወታን ነው ባለጌው አንቺ ነሽ። አጣቆም ቢል ባለጌ ነው አይደለም። እሺ ባለጌ ነው እኔ ማለት ነው። አጣቆም አንቺ ነሽ ባለጌው። በጣም ይበላሽ ተሰምቶኝ ነገር በጣም ይሰለቻል። ይርዛ መጀመሪያ እኔ እንዳትነካኝ። እሺ ተረጋጊ። ሁሉ ጉድን አስቀምጣችሁ ደግሞ እሺ ተረጋጊ። አንቺ ማፈሪያ ነሽ ማፈሪያ። በጣም ነው ነገር ልክ አይደለም እኮ ልክ አይደለም የሆነ ነገር ሁሉ ቤቲ። በቃ እኔ ጥፋተኛ ግን ያን ነገር ያደረኩት የሰማሁት መጀመሪያ ጥፋተኛ ነሽ ብለሻል። እሱን አንቺ እንደምታስቢው አይደለም እሱ ባለጌ አይደለም። እሺ አንቺ መውቂ እንደዚህ አይነት ነገር አትፈትኝ። ሲጀመር ልክ አይደለም ያደረግሽው። በቃ እሺ ነገር ልክ አይደለም ግን የሰማሁትን ነገር ማረጋገጥ ፈልጋለሁ። በቃ እኔ ሰው ማመን አልችልም። በቃ ማመን ካልቻልሽ አትመኝ። አንቺ ማን ስለሆንሽ ነው? እቺን ብቻ አስረጅኝ። ማን ስለሆንሽ ሩም ይዘሽ ትሄጃለሽ? ወንድሜ ማን ስለሆንሽ ነው የምትፈትኚው? አንቺ ነሽ እንደ ፍቅረኛው? እሱን ብቻ ንገሪኝ። በቃ ነሽ ወይ? በቃ ጥፋተኛ ነኝ እዛ በመውሰድ ያልኩሽ እኮ ጥፋተኛ ነኝ እዛ በመውሰድ በቃ ጥፋተኛ ነኝ አለች እኮ። ይሄኔ ብዙ ስራ ሰርተሻል። ጥፋተኛ ነኝ አለች። በቃ ተይ ቤቲ አመነች እኮ። በቃ ተረጋጊ። አንድ ነገር ደግሞ ቢሆን ማለት ነው ከጭንቅላትሽ አልወርድም። አምናለች። በቃ ቤቲ ተይ ከጭንቅላትሽ እንዴ! በቃ አንቺ ጥፋተኛ ነሽ። አንቺ ምን አይነት አሁን በቃ ማድረግ አለብሽን ልንገርሽ። ከህይወታችሁ ውጪ እሺ። ከዚህ በኋላ ከህይወታችሁ ውጪ። ያ ማረግን ይቅርታ አልችልም። ትወጪያለሽ። እኔ ነግሬሻለሁ ባለፈውም ትወጪያለሽ። አሁን ውጪ እሺ። አሁን አንቺ ራስሽ ላይ መጥፎ ነገር እያመጣሽ እንደሆነ ይወቅ እንዴ። ከዚህ በኋላ አንቺ አልወጣም ትያለሽ ከህይወታችሁ። በቃ ቤቲ ተረጋጊ። ቤቲ በቃ ተረጋጊ እሺ። ማን ስለሆንሽ ነው የማትወጪው? ንገሪኝ እስኪ ማንሽ? አንቺ ልጅ የምታገቢያት ልጅቷ ለምን አንቺ ታገቢያታለሽ ወይ? እሷ ማግባት ያለበትን ሰው ማን ቤቲ ሰላማዊ ሰው አይደለችም። ሰበብ ትሆንብሻለች እጅሽ ላይ። በቃ ረፊ እንዴት ትገቢያለሽ መሀላቸው? ማን ስለሆንሽ ነው የምትገቢው መሀላቸው? ጀመር እሷ ኖርማል አይደለችም። አይተሻል አይደል? ዝም ብላ ነው የምታወራው። ተናዳጅ ናት። ቋን ይዛ አስፋልት አትወጣም እንዴ? ይሄው በቃ ከዚህ እንዲህ ያረጋች ነው። ልጆቹን ስሜታ ያርጋ ነው የተጣሉት። የመቷትም በምክንያት ነው። እሺ ስለዚህ አንቺ ተረጋጊ። አንቺ ብዙ ነገር ይገባሻል አንቺ ማለት ነው። ኧረ ቤቲ በእናትሽ እንደዚህ መሆኑን ባቃላ አገኘ አይገባም። እንደዚህ አይነት አክስት የለም። እኛ በሀገራችን ሰምተንም አናውቅም። ምን ማለት ነው? ልጅሽ ህይወት ስለመሰረተች ካሳደግሻት ከተንከባከብሻት ያንቺን ህይወት ማትደግም ከሆነ መክረሽ ነው እንጂ ማስተማር ያለብሽ። ምንም የማያውቀው ልጅ እንደዚህ ነው። ያንቺስ ውርደት አይደል እንደ ይዞ ሩም መግባት ምን ማለት ነው? አንቺ ትምህርት አስተማርሻት። አሁን ትልቅ ጥፋት ነው የሰራሽው። በቃ አንቺ ምመኝ ነገሮችን ለማስተካከል ሞክሪ። በመድኃኒዓለም አሁን ከህይወታቸው ውጪ በቃ አንቺ የምትሄጂም ከሆነ ሂጂ ወደ ሀገርሽ። ከሁለቱ መሀል ውጪ። እኔ ከሀገር መሄድ አልችልም። ተዛውሬ ነው የመጣሁት። እዚህ ነው የምኖረው። እዚህ የምትኖሪ ከሆነ በቃ ውጪ ከህይወታቸው። ለምን ነው የምትረብሺው? በሰው መሀል በሰው ህይወት ጣልቃ የምትወጉጂ የራስሽን ስራ የራስሽን ህይወት ኑሪ። እነሱ ከተዋደዱ አንቺ ለምን ነው ማለት ነው? አይመለከትሽም። አንቺ በጊዜሽ ተፈላጊ ሁኚ አትፈልጊ አይመለከተኝም። ግን ደግሞ ወንድሜ እሷን ከፈለገ ኦር ሌላ ሰውም ቢፈልጋት መሀላቸው ጣልቃ አትግቢ። ህፃን አይደለችም። ስለራሷ በደንብ ሴት ልጅ አይደለሽ? ሴት ልጅ ልሁና እና አታውቂም? እህቴ ወይንም ልጄ ስላፈቀረች በእነሱ ህይወት መሀል መግባት አለብኝ ወይ? እስኪ ንገርኛ። አለብኝ? በህይወታቸው መግባት ባትቺ እንኳን እኮ እሷን መከላከል አለብሽ አይደል? መጥፎ ሰው ነው ከተባለ እንደዚህ ሆነሽ ነው እንዴ? አንቺ መጥፎ ሰው አይደለም ማለት ነው። እኔ ያንቺን ፍቅረኛ ወይንም የሷን ፍቅረኛ ነው ስለገባው ነው መከላከል። ቤቲ ቆይ አንቺ በቃ ይሄ ታዲያ ጀግንነት ነው? እሺ በቃ ቤቱ በቃ በእናታችሁ አንቺ ውጪ ከህይወት አሁን ማለት ነው ማድረግ ያለብሽን ነገር አርጊ። ከዚህ በኋላ ዴቭ ማስጠንቀቅ ያለብኝን ነገር ለምንድን ነው ማላስጠነቅቃት? ለምን አንተ ጣልቃ የምትገባው? እሺ አትጣይ። በስነ ስርዓት አውሉ። ልትመታውላ ትችላለች። ኧረ ቤት እዚህ ጋር እሱን ምን አመጣው? በቃ በስነ ስርዓት ንገሪያት፣ ያለውን ነገር አስረጃት። በቃ አትጣሉ። እኔ ማስጠንቀቅሽ ነገር ቢኖር ከዛሬ ጀምሮ ወንድሜ ሚዲያ ላይ አይደለም ይቅርና መንገድ ላይ ስታገኙ በሙሉ አይልም ብታዩ እኔን እንዳይሽ ቁጠሪ። እሺ እንደዚህ ሁለት እከፍልሻለሁ። እሱን በሙሉ አይን በስተት እንዲቀና ብለሽ ብታይ አጠፋሻለሁ። እኔ አጠፋሻለሁ። አንቺ በፍቅር በቃ ሰምተሻል አይደል? አንቺ ምንም ሰማሽ። አይደለሽም። ስለዚህ የሰማሽውን ነገር ተግባራዊ አድርጊ። በቃ ከዚህ በኋላ ከህይወታቸው አንቺ ጭራሽ የልጅን ስም ለማስጠፋት እንድትሆን ገብቶሻል አይደል? አሁን መሄድ ትችያለሽ። በቃ ምንም እዚህ ጋር ሁለት ዓመትሽ ህይወታቸውን አትበጥብጪ። በቃ አትይኝ ረዛኔን በቃ ቤቲ ነህ አንቺ ተረጋጊ። እንዴት ቁጭ በይ በእናትሽ፣ ቁጭ በይ በእናትሽ። በጣም ባለጌ ናት። ቁጭ በይ በእናትሽ፣ ተረጋጊ። በቃ እቺ ሰይጣን አለባት እኮ አጋንንታም ናት። በመድኃኒዓለም እንደዚህ ታደርጋለች። ሲጀመር በፍቅር ማለት ለምን ትገባለች? ምን አገባት? ዴባ እናንተም እኮ ትክክል አይደላችሁ። እኔ ተከራክሬያለሁ፣ አውርቻለሁ። እጄ ቤት ያልሳያማሽም የራስ ቦታ አስቀምጠው
አስቀምጠው እስቲ። እኔ ነገር ያለው እንዳንቺ እጄ ተቆጥቼ ዝቼባት መጥቻለሁ፣ ግን ልትሰማ አይደለችም። ምን ብላችሁ ምን ብዬ ልምታት እቺ ነው በመድኃኒዓለም ለራሷ ሰይጣን ሆነች። ሰው በህይወት መሀል እየገባች ለምን ትበጠብጣለች? ለምን ትረብሻቸዋለች? ተዋደው ተፈላልገው አይደለም እንዴ የተገናኙት? በቃ ያለው ነገር እንኳንም ነገርሻት። በቃ ደስ ብሎኛል። ልቤን ነገርሻት። በቃ ትተው ትውጣ። እኔ አልፈልግም። በቃ ይሄን ጉድ እናታችን እንዳትሰማ፣ እናት እንዳትሰማ። ልክ ነሽ እንዴ? ምን አይነት ፍርጃ ነው ይሄ? በመድኃኒዓለም በቃ ካሜራውን አጥፋ፣ በእናትህ አጥፋ፣ በእናትህ ተው፣ ካሜራውን አጥፋ፣ አይ አጥፋ።